ሰላም ጤና ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው። የሰዓቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር ቤተልሔም ደረጃ አብራችሁ ቆይታ አድርጋለሁ። በቅድሚያም አርዕስተ ዜናዎች። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሰላምና የእርቅ ኮሚሽን በኢትዮጵያ ወንጌል አርነት ቤተክርስቲያን ዋና ጽሕፈት ቤትና በኢትዮጵያ ወንጌል አርነት ቤተክርስቲያን የአባ ኮራን አጥቢያ መካከል የተፈጠረውን አለመግባባት መፈታቱን አስታወቀ። 21ኛው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የካውንስል ስብሰባ በሻሎም ቀለበት ማህበረ ምዕመናን የመክፈቻ የአምልኮ መርሃ ግብር መካሄዱ ተገለጸ። ወደ ቀዳሚ መረጃችን ስናልፍ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሰላምና የእርቅ ኮሚሽን በኢትዮጵያ ወንጌል አርነት ቤተክርስቲያን ዋና ጽሕፈት ቤትና በኢትዮጵያ ወንጌል አርነት ቤተክርስቲያን የአባ ኮራን አጥቢያ መካከል የተፈጠረውን አለመግባባት መፈታቱን አስታወቀ። ይቅር መባባል እና ይቅርታ ሰጪም ይቅርታ ተቀባይም በክርስቶስ ስም ነው። ስለዚህ እግዚአብሔር ይባርካችሁ። ጠያቂዎችንም ተቀባዮችንም በእውነት እናከብራቸዋለን፣ እናመሰግናቸዋለን። ህዳር 17 ቀን 2018 ዓ.ም በኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ዋና ቢሮ በተደረገው የእርቅ ጊዜ የካውንስሉ ጠቅላይ ጻፊ ቄስ ደረጀ ጀንበሩ፣ የካውንስሉ ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ፣ የካውንስሉ የሰላምና እርቅ ኮሚሽን አባላት፣ የቤተ እምነት ተወካዮችና የአጥቢያ ተወካዮች በተገኙበት የተፈጠረውን አለመግባባት መፍታት ተችሏል። ረጅም ጊዜ ያስቆጠረው ግጭት የቤተክርስቲያኒቱ የወንጌል ስራ ላይ እንቅፋት እንደሆነ በእርቅ ስርዓቱ ላይ ተገልጿል። በመጨረሻም ይቅርታው እንዲሰጥና እገዳው እንዲነሳ ስምምነት ላይ ተደርሷል። የኢትዮጵያ የወንጌል አርነት ቤተክርስቲያን ጠቅላይ ጉባኤ የይቅርታውን መልእክት አዳምጦ ይቅርታውን እንዲሰጥና እገዳውን እንዲነሳ ለቤተ ክርስቲያን ቦርድ ውክልና ሰጥቷል። በዚህም መሰረት ይቅርታው ተጠይቆ የታገዱት መሪዎች እገዳው ተነስቶላቸዋል። የካውንስሉ ጠቅላይ ጻፊ ቄስ ደረጀ ጀንበሩ ትልቅ እረፍት ነው የሆነው፣ ሁላችሁም ስላደረጋችሁት ነገር በካውንስሉ ስም አመሰግናለሁ። ሁሉንም ለቤተ ክርስቲያን ሲባል መተው ይቻላል፣ መሆንም ያለበት እንደዚህ ነው በማለት ተናግሯል። ከራሳችሁ ይልቅ ለቤተ ክርስቲያን ቅድሚያ ስጡ። ዛሬ የደረሳችሁበት ውሳኔ ትልቅ ነው። በዚህም እግዚአብሔር ይመስገን። በዚህ የደከማችሁ አባቶች ዋጋችሁ ታላቅ ነው ሲሉም ተናግረዋል። የካውንስሉ ዋና ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ በተደረገው እርቅ የተሰማቸውን ደስታ በመግለጽ ቤተክርስቲያን ከወንጌል ስራ ውጪ ምን ዓላማ አላት? ዋና ዓላማችን ወንጌል ነው። ቤተክርስቲያን ተከላ ላይ ትኩረት አድርጋችሁ ስሩ ሲሉ ተናግረዋል። የእርቅ ስምምነቱ በኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጠቅላይ ጻፊ ቄስ ደረጀ ጀንበሩ፣ የካውንስሉ ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ፣ የካውንስሉ የሰላምና እርቅ ኮሚሽን አባላት፣ የቤተ እምነቱ ተወካዮችና የአጥቢያ ተወካዮች በተገኙበት ተነቦ ተሳታፊዎች ሁሉ ፈርመውበት ህጋዊ ሰነድ ሆነዋል። በመጨረሻም በካውንስሉ ጠቅላይ ጻፊ ጸሎት የእርቅ ስርዓቱ ተጠናቋል። 21ኛው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የካውንስል ስብሰባ በሻሎም ቀለበት ማህበረ ምዕመናን የመክፈቻ የአምልኮ መርሃ ግብር መካሄዱ ተገለጸ። ባልደረባችን አማኑኤል ሌብሶ ተጨማሪ አለው። ካውንስሉ ተሳታፊዎችና የክብር እንግዶችን እንኳን ደህና መጣችሁ በማለት የቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ተቀብለዋል። ቀጥለውም እንደ ቤተክርስቲያኒቱ የአምልኮ ስርዓት የካውንስሉን የመክፈቻ የጸሎት መርሃ ግብር በቅዳሴ መርተዋል። የቤተክርስቲያኒቱም የቀድሞ ጠቅላይ ጸሐፊ ቄስ ዶክተር ብርሃኑ ወፍቃ መሪ ቃሉ ላይ መሰረት በማድረግ የእግዚአብሔርን ቃል አካፍለዋል። የማህበሩም ካህር በዝማሬ አገልግለዋል። የካውንስሉ አባላትና የቤተክርስቲያኒቱ መሪዎችም በአንድ ልብ በፍጹም ትህትናና በንስሐ መንፈስ በእግዚአብሔር ፊት በጸሎት መቆየታቸውን ቤተክርስቲያኒቱ አስታውቃለች። በተጨማሪም በቤተክርስቲያን ሀገራዊና ዓለም አቀፋዊ የሆኑ ጉዳዮችን አስመልክቶ ከሲኖዶሶችና አገልጋዮች በቀረቡ የምስጋናና የጸሎት ጥያቄዎች ዙሪያ የካውንስሉ ተሳታፊዎች በሰፊው ጸልየዋል። የመክፈቻ መርሃ ግብሩም በጌታ እራት የተጠናቀቀ ሲሆን ከምሳ በኋላም በጉዲና ቱምሳ ሁለገብ የስልጠና ማዕከል ትልቁ የመሰብሰቢያ አዳራሽ መደበኛ ስብሰባ ቀጥሏል። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ ላይ ያገኙ። በኢትዮጵያ ቃለ ሕይወት ቤተክርስቲያን በኦሞ ጎጀብ ቀጠና ከ60 በላይ ለሚሆኑ መሪዎችና አገልጋዮች ስልጠና ተሰጠ። ናትናኤል ጌታቸው ተጨማሪ አለ። በኦሞ ጎጀብ ቀጠና ከ14 ህብረቶች ከ60 በላይ ለሚሆኑ ከ3 ዘርፎች ጥሪ ለተደረገላቸው መሪዎች እንዲሁም መጋቢያንና ወንጌላውያን ስለ ኃላፊነት ተጠያቂነትና የወንጌል ባላደራነት ስልጠና ተሰጥቷል። ስልጠናውን የሰጡት ደግሞ በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት የስነ መለኮት መምሪያ ሜንቶሪንግ ክፍል አስተባባሪ አቶ ታፈሰ ፎርሲዶና በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት የሚሽን መምሪያ የወንጌል ማህበርተኝነት አገልግሎት ዋና አስተባባሪ መጋቢ ተክሉ ጋሻው ነበሩ። የስልጠና በኮንታ ቃለ ሕይወት ልዩ አጥቢያዎች ህብረት በአሚያም ለ65 መሪዎችና አገልጋዮች፣ በኦሞ ጎጀብ ቀጠና ገና ህብረትም ለ65 መሪዎችና አገልጋዮች በሶስቱም ማዕከላት በድምሩ ከ197 በላይ ለሚሆኑ መሪዎችና አገልጋዮች ተሰጥቷል። ስልጠናውን በሶስቱም ማዕከላት 2 ሙሉ ቀን በድምሩ ለ6 ቀናት የፈጀ ሲሆን እያንዳንዱ ሰልጣኝ በየአጥቢያ ቤተክርስቲያኑ በማውረድ በሰለጠነበት መሰረት ህዝቡን ለማገልገል ቃል ኪዳን በመግባት ስልጠናውን አጠናቀዋል። ሰልጣኞች ለቀጣይ አገልግሎታቸው ጠቃሚ ነገር እንዳገኙና ስልጠናው ራሳቸውን በማሳየት እንደሞገታቸው መግለጻቸውን ቤተክርስቲያኒቱ አሳውቃለች።
ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃችን ስናልፍ በገሊላ ኢንተርናሽናል ሴሚናሪየም ተማሪዎችን በማማከር ለሚያገለግሉ መምህራን የምስጋናና የእውቅና መርሃ ግብር ተካሄደ። ባልደረባችን አማኑኤል ሌቢሶ ዝርዝር አለው። በመድረኩ መምህራኑ ያማከሯቸው ተማሪዎች በቆይታቸው በቅርበት ስላማከራችሁን፣ ስለመከራችሁን፣ ስለመራችሁን እናመሰግናለን ብለዋል። ለአማካሪዎቻቸው ዶክተር ብርሃኑ ያደቴና ተባባሪ ፕሮፌሰር ብርሃኑ ተረፈም ከፍቅር የመነጨ ስጦታን አበርክተዋል። ተማሪዎቹ ከገሊላ ጋር በነበራቸው ቆይታ ከአካዳሚክ መሪዎች፣ ሬጅስትራር ኃላፊዎች፣ የቢሮ ሰራተኞች ጋር የነበራቸው መልካም ቆይታ አስታውሰው አመስግነዋል። በተለይም ለሴሚናሪየሙ ፕሬዝዳንት ዶክተር ጥላይ ደመቀ፣ ለፕሬዝዳንት ጽህፈት ቤት ኃላፊ ወይዘሪት ኤልሳ አዳንና ለሴሚናሪው ዋና ዲን አቶ ሲራጅ አህመድ ልዩ ምስጋናና የፍቅር ስጦታ አበርክተዋል። በመድረኮቹ መልእክት ያስተላለፉት የሴሚናሪው ፕሬዝዳንት ዶክተር ጥላይ ደመቀ እግዚአብሔር ራሱ እነዚህን ብርቱ ሰዎች ለገሊላ ያዘጋጀ በመሆኑ እግዚአብሔርን ስለ እነርሱ አመሰግነዋለሁ። ላበረከቱት አስተዋጽኦ ከተማሪዎቻቸው እንደዚህ ሲመሰገኑ በማየቴ ደግሞ ትልቅ ደስታና ኩራት ተሰምቶኛል። ተማሪዎቻችን ምስጋና ይገባቸዋል ብለዋል። በዕለቱ የተመሰገኑትና ስጦታ የተበረከተላቸው መምህራን ተባባሪ ፕሮፌሰር ብርሃኑ ተረፈና ዶክተር ብርሃኑ ያደቴ ተማሪዎችን ላዘጋጁላቸው የምስጋና ፕሮግራም አመስግነዋል። የገሊላ ኢንተርናሽናል ሴሚናሪየም ለተመራቂ ተማሪዎች እንኳን ደስ አላችሁ፣ በዕለቱ የተመሰገናችሁ መምህራኖቻችን ደግሞ ክብር ይገባቸዋል ሲል አድናቆቱን ገልጸዋል። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። መረጃዎቹን ያዘጋጀንላችሁ እኔ ቤተልሔም ደረጀና አማኑኤል ሌቢሶ በጋራ በመሆን ነው። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ